ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እንዴት ቆይታችኋል? እንዴት አላችሁልኝ? እኔ ደህና ነኝ። ያው ትንሽ ድክም ብሎኛል። ያው መንገድ ትናንትና እንግዲህ መንገድ ነው ያልኩት። በጣም ደክሞኝ የእውነት በስማም በጣም ነው የደከመኝ። ደብሮኝም ነበር፣ ትንሽ ድንጋጤም ነበረኝ። መንገድ ላይ ትንሽ መኪና አደጋ ነበር። ግን እግዚአብሔር ይመስገን አንድም የተነካ ሰው የለም። እግዚአብሔር ክብሩን ይውሰድ። የተጎዳም የለም። እግዚአብሔር መልካም ነው። ግን ድካሙ ልነግራችሁ አልችልም። አብሶ የሆሳና መንገድ በጣም የሚያስጠላው ነገር መንገዱ በጣም አስቸጋሪ ነው። በጣም መሰራት ይፈልጋል። የተበላሸ ስለሆነ በቃ እያነሳ እያወረዳችሁ ነው እና እየናጣችሁ ነው በቃ እዚህ የሚያደርሳችሁ እና ትንሽ በጣም ደክሞኝ ነበር። እግዚአብሔር ይመስገን ከድካም ውጭ ያው በሰላም ደርሻለሁ። እግዚአብሔር ክብሩን ይውሰድ። ምስጋና ለመድኃኒዓለም። ሰላም ገብቻለሁ ማለት ነው። ግን ድካሙ ልነግራችሁ አልችልም። በጣም ነው የደከመኝ። እግዚአብሔርን ቁስል ወገቤ ሰውነቴ ሁሉ ቆሳስዬ ነው የደረስኩት። ብቻ ግን በጊዜ ነው የደረስኩት። አልመሸም መንገድ። ሌላ ጊዜ አንድ ጊዜ የሚገርማችሁ መንገድ ላይ መሽቶብኝ የማላውቅ ሰው አስገብቶኝ ነው እና ቤታቸው ያደርኩት። እግዚአብሔር አንዳንድ ጊዜ በዚህ በከፋ ዘመንም አንዳንድ መልካም ሰዎች አሉ። አንድ መልካም እናት አጋጥሞኝ እሳቸው ጋር አሳድሮኝ ነው ጠዋት ወደምፈልግበት የሄድኩት። ያው መልካም ሰዎች እንዳሉ መጥፎ ሰዎችም አሉ። ሁሉም ሰው አንድ አይደለም እና እኔ ግን ያችን እናት በጣም ነው እግዚአብሔርን እስካሁን ድረስ እደውልላቸዋለሁ። ዝምድናም ፈጥሬያለሁ ከነሱ ማለት ነው። ዛሬ ግን ሳይመሽብኝ በጊዜ ነው የገባሁት። ወደምፈልግበትም በጊዜ ነው የደረስኩት ማለት ነው። እግዚአብሔር ክብሩን ይውሰድ። ግን አገሬ ስወጣ እዛው አገር ቤት በመኪና ስንወጣ አደጋ ነበረ። መኪናችን ከመኪና ሌላ ሰው መኪና መጥቶ ከፊት ዘግቶበት እግዚአብሔር ለትንሽ ነው ያተረፈን። እውነት ለመናገር ከሆነ ግን እግዚአብሔር መልካም ነው፣ እንደ ሰው አይደለም፣ አተረፈን ማለት ነው። ከዛ ደግሞ ትናንትና ከሚገርማችሁ ከኛ ሀገር ወደ አዲስ አበባ፣ ከአዲስ አበባ ወደ ሆሳና ጉዞ ላይ፣ ከሆሳና ደግሞ ወደ ሌላ ብቻ ጉዞ ላይ ነው ያሳለፍኩት ማለት ነው። ለማንኛውም እግዚአብሔር ክብሩን ይውሰድ። በሰላም ደርሻለሁ፣ በጊዜ ገብቻለሁኝ ማለት ነው። ትንሽ ሀገሩ በጣም ደስ ቢልም መንገዱ ግን በጣም ነው የሚደክማችሁ። እንደው አየር ማረፊያ መኖርና ያለመኖሩን እንኳን አላውቅም። ቢኖር ግን በአየር ይሻላል። የእውነት በጣም ነው የሚደክመው መንገዱ። እንደሌላው ቀጥ ያለ ቢሆን ችግር የለም። እያነሳ እያፈረጠ ነው በቃ እንደ ወተት ወድቃችሁን ሁሉ ነው እየናጠ የሚያደርሳችሁ እና በጣም ከባድ ነው የሆሳና መንገድ ማለት ነው። እስኪ እንግዲህ ዛሬ ለማንኛውም ሆሳናን አብረን ዞር ዞር እንላለን ከተመቸን። እንግዲህ ያው እኔም ብዙም አልቆይም፣ እዚህ የመጣሁበት ጉዳይ ስላለኝ ነው። ጉዳይን ጨርሼ ቶሎ እመለሳለሁ። ዛሬ ራሱ ለመመለስ ነበር። አጋጣሚ እዚህ ያሉ ልጆች አትሄጂም ዛሬ ብሎኝ ነው የቀረሁት እንጂ ዛሬ ልመለስ ነበር ጉዳይን ጨርሼ። ለማንኛውም ለምን ማዕዚ ሆሳና መጣሽ የምትሉኝ ትኖራላችሁ። ማን ያውቃል፣ ጠቅልዬ ልገባ ይሆናል የመጣሁት እና እስኪ እግዚአብሔር ፈቃዱ ይሁን። ለማንኛውም እግዚአብሔር የፈቀደው ነገር ነው ሁሉም ነገር የሚሆነው። ሰው ስላለ የሚሆን ነገር የለም። ብቻ ግን ጉዳይ ስላለኝ ነው ወደ ሆሳና የመጣሁት። ሆሳናን ከተመቸኝ አሳያቸዋለሁ፣ ካልተመቸኝ ደግሞ እንግዲህ በሁለተኛ ዙር በቅርቡ መምጣቴ ስለማይቀር በደንብ አሳያቸዋለሁ ማለት ነው። ሆሳናን ማየት ለምትፈልጉ በጣም ደስ የሚል ሀገር፣ ቆንጆ ሀገር ነው። አሳያቸዋለሁ። ከመንገዱ ውጪ ሁሌ ኑና ጠይቁኝ፣ ኑና ይዩኝ የምትል ሀገር ናት። በጣም ደስ የሚል ሀገር ነው። እኔ በጣም ነው የምወደው። የእውነት ለመናገር በጣም ነው ደስ የሚለኝ ሀገሩ። በጣም ብዙ ነገር አየሩ፣ ከአየር በላይ ደግሞ ሰላሙ። እዚህ ሰላም፣ ደቡብ ሰላም ነው። በቃ ሰላም ያለበት ሀገር፣ ሰላም ያለበት ምድር ነው። እግዚአብሔር ይመስገን። ዋናው ትልቁ ነገር ከገንዘብም ከሁሉም ነገር ሰላም ነው ለሰው ልጅ። እዚህ ደግሞ ሰላም አለ። ከሰላም በላይ እንግዲህ ምን አለ? ዋናው ትልቁ ነገር ሰላም አይደል? ያው ተመስገን ነው እንግዲህ። በእነሱ ብንቀናም ደስ ሊለን ይገባል፣ ለእነሱ ማለት ነው። ሰዎቼ የእውነት እኔ ሰላሙን ሁል ጊዜ ያኑርላቸው ያምጣላቸው ላለሁ። ለእኛም ደግሞ እንግዲህ በጣም ለሚቸገሩ በሀገራቸው ላይ ማደር መተኛት አቅቷቸው በጣም ብዙ ስቃይ ላለበት አካባቢ እግዚአብሔር ይሄን ሰላም ይመልስላቸው እና ይሄን ሰላም ለእነሱ ሚስጥ ብዬ ምኞቴ ነው። እንግዲህ ያው ምን እንላለን፣ ሰላምን ከእግዚአብሔር ነው ከሰው ስለማይገኝ እግዚአብሔር ይራራልን እላለሁኝ።
ያው በሀገራችን የአንዳንዱ ችግር ያለበት ቦታ ያለ የሚኖር ሰው ያለውን ችግር ያውቃል። ብቻ ሰላሟን እግዚአብሔር ይመልስ፣ መልካም ነገር ያደርግልን እላለሁ ቤተሰቦቼ። ለማንኛውም እኔ ሰላም ገብቻለሁ። እግዚአብሔርን እጅግ በጣም አመሰግናለሁ። ለምን ከሞት በሴኮንድ ውስጥ ምንም በቃ በድንገት የመኪና አደጋ ሰላም እያለን በቃ መኪናዋ እንዴት ብዬ ልንገራችሁ፣ በቃ እንዲህ ተደፍታ ማለት ነው። ብቻ እግዚአብሔር አዳነን እና ክብር ምስጋና ለሱ። እግዚአብሔር የሚሳነው ነገር የለም። አሳይቶ ነው የመለሰና እግዚአብሔር ይመስገን እላለሁ። ለማንኛውም ቤተሰቦች እንግዲህ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንደ ምድር አሸዋ ይብዛልኝ እላለሁ። እንግዲህ እንገናኛለን። እስኪ ገና አሁን ከእንቅልፌ ተነስቼ ነው ቁርሴን በልቼ ወደዚህ የገባሁት። በነገራችን ላይ ኢንተርኔት የለም፣ ምን እንደሆነ ዘግቷል እዚህ ጋር። ኢንተርኔት ሲለቀቅ እንግዲህ እለቅላችኋለሁ። እስኪ ስልኬንም ማየት መወርወርም አልቻልኩም። ለምን ኢንተርኔት የለም፣ መደዋወልም የለም። ለምን እንደሆነ ባላውቅም ማታም ደክሞኝ ስለነበር ገብቼ ነው የተኛሁት። ብዙም ስልክ አላየውም። አሁን ግን ስልክ ለመጠቀም ስል ኢንተርኔት ዝግ ነው እላለሁ ቤተሰቦቼ። ለማንኛውም ሰላም ሁኑልኝ በያላችሁበት የዓለም ዳርቻ ሁሉ፣ ክፉ አይንካችሁ። እስኪ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ከዚህ በኋላ ጥንቅቅ አድርጌ ነው ቪዲዮ በየጊዜው እየሰራሁ መጣው። ያው አልተመቸኝም ያለው ሁኔታ፣ ትንሽም አሞኝ ነበር። ያለሁበት ሁኔታ ጥሩ አልነበረም። አሁን ግን እግዚአብሔር ይመስገን፣ እግዚአብሔር እንደ ሰው አይደለም። ጤናዬም ተመልሶ እኔም ደህና ሁኜ ስራም አልነበረኝም ቋሚ ስራም ለመስራት ዝግጅት ላይ ነው ያለሁት። እንደ እግዚአብሔር ፍቃድ ቪዲዮ በየጊዜ እሰራለሁ። እስኪ ሼር አድርጋችሁ አበረታቱኝ፣ ሰብስክራይብ በማድረግ እላለሁ። ቤተሰቦቼ እወዳችኋለሁኝ። ባይ፣ ደህና ሁኑልኝ የኔ ቆንጆች።